ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ናፖሊዎች ኬዛን ለማስፈረም ከሊቨርፑል ጋር ንግግር ጀምረዋል እየተባለ ይገኛል። በተጨማሪም ሊቨርፑሎች ጌትሩደር ጋር ፍላጎት አሳይተዋል እየተባለ ነው። እንደዚሁም ደግሞ ፔፕ ሊንደርሰንም የሚመለከት ዘገባም ወጥቷል። እነዚህ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያም የምንመለከተው ፔፕ ሊንደርስን የሚመለከት ጉዳይ ይሆናል። ፔፕ ሊንደርስ እንደሚታወቀው በሊቨርፑል ቤት የወጣት ቡድኖቹ አሰልጣኝ እንደዚሁም ደግሞ የኤርገን ክሎፕ ምክትልን በመሆን መስራት ይችላል። በዛ ጊዜውም እንግዲህ የተለያዩ ዋንጫዎችንም ማሳካት የቻለ አሰልጣኝ ነው። ከዛ በኋላ አምናም እንግዲህ የኤርገን ክሎፕ ሊቨርፑልን በሚለቅበት ሰዓት ፔፕ ሊንደርስም አብሮት ተከትሎ ሊቨርፑልን መልቀቁ አይዘነጋም። ከዛም በቀጥታ ወደ አርቢ ሳልዝበርግ ማምራቱ አይዘነጋም። በዛም እንግዲህ ብዙም የሰመረ ቆይታ አልነበረም ያደረገው። ከጥቂት ወራት በፊት እንግዲህ ከስራው መሰናበቱ አይዘነጋም። በዚህ ሰዓትም እንግዲህ ከስራ ውጪ ነው ያለው። እናም አሁን ላይ ዘቴሌግራፍ እንደዘገበው ከሆነ ኖርዊች ሲቲዎች ይሄንን አሰልጣኝ ለመቅጠር አስበዋል ነው እየተባለ የሚገኘው። ኖርዊች ሲቲዎች ሁፍትሮፕን ለመቀየር እንግዲህ የተለያዩ አሰልጣኞችን እየተመለከቱ ይገኛል። ከተለያዩ አሰልጣኞች ጋርም ንግግር አድርጓል። ከነዚህም መካከልም እንግዲህ የቀድሞ የሊቨርፑል ምክትል አሰልጣኝ የሆነው ፔፕ ሊንደርስ አንደኛው ነው። ሌላኛው ደግሞ የወልቭስና የበርንማውዝ የቀድሞ አሰልጣኝ የነበረው ጋሪ ኦኔልም በኖርዊች ዝርዝር ውስጥ ይገኛል ተብሏል። ንግግርም አድርገዋል ነው እየተባለ የሚገኘውና ፔፕ ሊንደርሰን እንግዲህ በቅርቡ ወደ እንግሊዝ ሊመለስ የሚችልበት ቻንስ አለ እየተባለ ነው። ምናልባትም በኖርዊች ተቀጥሮ ከዛ በኋላም ጥሩ የሚባል እንቅስቃሴ ካደረገ ከሊቨርፑል ጋር የሚገናኝበትም ቻንስ ሊኖር ይችላል። ያ እንግዲህ ጊዜ የሚፈታው ጉዳይ ነው የሚሆነው። ሌላኛው የምንመለከተው ጉዳይ ደግሞ የዘ ዴይሊ ሜል ዘጋቢ የሆነው ሉዊስ ስቲል የዘገበውን ዘገባ ይሆናል። በሱም ዘገባ መሰረት እንግዲህ ሊቨርፑሎች ጌትሩደን ፍላጎት አላቸው እየተባለ ይገኛል። ይህ ተጫዋች እንግዲህ ቀድሞ ከአሰልጣኝ አርነ ስሎት ጋር በፌኖርድ አብሮ መስራቱ አይዘነጋም። በዛም እንግዲህ ለአሰልጣኝ አርነ ስሎት ታክቲካዊ አሰራር በጣም ወሳኝ ሚናውን ሲጫወት እንደነበረ ነው እየተባለ የሚገኘው። ታክቲክ ላይ በጣም ጎበዝ ነው። እንደዚሁም የተለያዩ ቦታዎችንም ከቨር ማድረግ የሚችል ተጫዋች ነው ተብሏል። በመሀል ተከላካይነት እንደዚሁም ደግሞ በቀኝ ፉልባክነት በተጨማሪም ደግሞ በአንዳንድ ጨዋታዎች ላይ ወደ መሀልም እየገባ እንደ 6 ቁጥርም ሲጫወት ተመልክተነዋልና በዚህ ሰዓት እንግዲህ ሊቨርፑሎች ከሚከታተሏቸው ተጫዋቾች መካከልም አንደኛው ነው ተብሏልና ሊያስፈርሟቸው ከሚፈልጓቸው በጣም ጥቂት ዝርዝሮች ውስጥ ይገኛል እያለን ይገኛል ሉዊስ ስቲል። ይህ ተጫዋች እንግዲህ በጣም ቨርሳታይል የሚባል ተጫዋች ነው። በቀደም እንደነገርኳችሁ በሶስቱም ቦታዎች ላይ መጫወት የሚችል ነው። በተለይ ደግሞ በራይት ባክ ላይ በደንብ መጫወት ይችላል። እንደዚሁም ደግሞ የሴንተር ባኩንም በግራ በቀኝንም ከቨር ማድረግ የሚችል ተጫዋች ነው። በዚህ ሰዓት እንግዲህ ለአርቢ ሌፕዚንግ ነው እየተጫወተ የሚገኘው። እስከ 2029 የሚያቆየውም ኮንትራት አለው። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ እስከ 35 ሚሊዮን ዩሮ ብቻ ነው የሚፈጅባቸው ነው እየተባለ የሚገኘው። ምናልባትም ይህንን ተጫዋች በማምጣት እንግዲህ ብዙ ቦታዎችን ከቨር ሊያደርጉ የሚችሉበት ቻንስ አለ። በተለይ ደግሞ ቀጣይ ዓመት ላይ እንግዲህ አፍሪካ ዋንጫ አለ መሀል ላይ ጃንዋሪ አካባቢና ምናልባትም መሐመድ ሳላ በሚሄድበት ሰዓት ፍሪምፖንግ ሊቨርፑል የሚፈረም ከሆነ ፍሪምፖንግን ወደፊት አድርገው ጌትሩደን ደግሞ ምናልባትም የቀኙ ፉልባክን ብራድሊ ጋር ሊፎካከር የሚችልበት ቻንስም ሊፈጥሩ የሚችልበት ሁኔታ ሊኖር ይችላል ነው እየተባለ የሚገኘው። ዘንድሮ እንግዲህ በቡንደስሊጋው ለአርቢ ሌፕዚንግ 23 ጨዋታዎችን ማድረግ ችሏል። በእነዚህ 23 ጨዋታዎች አንድ ግብ ብቻ ነው ማስቆጠር እየቻለው። ነገር ግን ከዚህ በፊት በነበረው ቆይታ በተለይ ደግሞ ከአሰልጣኝ አርነ ስሎት ጋር በነበረው ቆይታ ግን ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በአሰልጣኝ አርነ ስሎት ስር እንግዲህ በደንብ ከታዩ ተጫዋቾች መካከልም አንደኛው ጌትሩደር ነው። ይህንን ተጫዋች ወደ ሊቨርፑል በማምጣት እንግዲህ አብሮ መሰራት ይፈልጋሉ እየተባለ ነው የሚገኘው። እዚህ ላይ እንግዲህ የራሴ አስተያየት ያለኝ ምንድነው፣ ልጁ በእርግጥ ቨርሳታይል የሚባል ተጫዋች ነው። የተለያዩ ቦታዎችን ከቨር ሊያደርግ የሚችል ተጫዋች ነው። እንደዚሁም ቁመቱም ጥሩ የሚባል ነው። ሜትር ከ84 አካባቢ ነው። ፊዚካሊም ጠንካራ የሚባል ነውና ብዙ ነገሮችን እዚህ ቲም ላይ መጨመር የሚችልበት እድል አለው። ነገር ግን ደግሞ እኔ አንድ ማልወደው ነገር ምንድነው፣ አሰልጣኞች ከድሮ ቲማቸው አብሯቸው ከሰሯቸው ተጫዋቾች ጋር እንደዚሁም በደንብ ከሚያውቋቸው ተጫዋቾችን ሲያስፈርሙ ማየት አያስደስተኝም። በተለይ ደግሞ የተለያዩ አሰልጣኞችን ስንመለከት እንደዚህ አይነት ነገር ሲያደርጉ ብዙ ጊዜ አይሳካም። አሁን ለምሳሌ በቅርቡ እንኳን
ማንቸስተር ዩናይትድ አሰልጣኝ የነበረውን ኤሪክ ቴን ሃግን ማየት እንችላለን። የሚያውቃቸውን ተጫዋቾች ነበረ ዝም ብሎ ሲሰበስብ የነበረው፣ ነገር ግን ያ ውጤታማ አላደረገውም። በእርግጥ ሁል ጊዜ ይሄ ነገር ጥሩ አይሆንም ማለት አይደለም። አንዳንድ ጊዜ ጥሩ የሚሆንበት ጊዜ አለ። አሁን ለምሳሌ ፔፕ ጋርዲዮላም እንደዚህ ያደረገበት አለ። ቲያጎ አልካንትራን እንግዲህ ከባርሴሎና ይዞት ነው ወደ ባየር ሙኒክ የወሰደውና አንዳንድ እንደዚህ አይነት አጋጣሚዎች አሉ። በተጨማሪ ሞሪኖም እንደዚህ አይነት ነገርን ሲያደርግ ተመልክተናል። ነገር ግን ደግሞ ሁሌም ስኬታማ ይሆናል ማለት አይደለም። በጣም መታየት መቻል አለበት። እሱ ስለሚያውቀው ድሮት አብሮ ስለሰራ ብቻ ወደዚህ ወደ ሊቨርፑል መምጣት ያለበት አይመስለኝም። ነገር ግን ችሎታው ካለ በደንብ ከታመነበት ያንን ቦታ በደንብ ከቨር ያደርጋል ከተባለ ቢመጣም ችግር የለውም። በሳሌ ደግሞ ቨርሳታይል ከመሆኑ አንጻር እንደዚሁም ደግሞ የፕሪሚየር ሊጉን ፊዚካሊ የሚጠይቀውን ነገርም ሊቋቋም የሚችልበትም እድል አለ። ሌላኛው ጥሩ ጎን የሚሆነው ምንድነው ሊቨርፑሎች እንግዲህ ከአርቢ ሌፕዚግ ጋር በጣም ጥሩ የሚባል ግንኙነት አሏቸው። ከዛ እንግዲህ የተለያዩ ተጫዋቾችን ሲያመጡ ተመልክተናል። አሁን ለምሳሌ በዚህ ሰዓት እንኳን በሊቨርፑል ቤት ኢብራሂም ኮናቴ እና ሳቡዝ ላይ ከዛ እየመጡ ናቸው። ከዛ በፊት ደግሞ እነ ኬታ መጥተዋል። ሳዲዮ ማኔም እንግዲህ በቀጥታ አይምጣ እንጂ አርቢ ሌፕዚግ ወይ አርቢ ሳልስበርግ የተጫወተ ተጫዋች ነውና ጥሩ የሚባል ግንኙነት አለ። ምናልባትም ስናመጣቸው ቀለል ሊልን ይችላል። እንደዚሁም ደግሞ ተመሳሳይ አይነት አጫወትም ስላለን ፍልስፍናው ተመሳሳይ ነገርም ስለሆነ እንግዲህ ያን ያህል ይከብዳቸዋል ተብሎ አይጠበቅም ከሳልስበርግ ወደ ሊቨርፑል ሲመጡና ያ ነገር እንግዲህ ጥሩ ግብአት ሊሆን ይችላል። ነገር ግን ሊቨርፑሎች በየትኛው ደረጃ ላይ ነው ያስቀመጡት የሚለው ነገር ትልቅ ጥያቄ ነው የሚሆነው። በዚህ ሰዓት እንግዲህ በይፋ እንደሚታወቀው ሊቨርፑሎች ተከላካይ ካስፈረሙ ዲን ሁድሰን አንደኛ ደረጃ ላይ ነው የሚቀመጠው። ከዛ በታች ግን የተለያዩ ተጫዋቾችን እየተመለከቱ ይገኛል። ጌትሩደር የትኛው ቦታ ላይ ነው የተቀመጠው የሚለው ነገር እንግዲህ ለወደፊቱ የምናውቀው ነገር ነው። ነገር ግን ሊቨርፑሎች የመሀል ተከላካይ በዚህ የዝውውር መስኮት እንግዲህ ያመጣሉ ተብሎ ነው የሚጠበቀው። ጌትሩደርን ያመጡታል ወይ የሚለው ነገር ትልቅ ጥያቄ ነው። የእናንተስ በዚህ ተጫዋች ዙሪያ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የምንመለከተው ደግሞ ኬዛን የሚመለከተውን ጉዳይ ይሆናል። የጣሊያኑ ጋዜጣ የሆነው ላጋዜጣ ዴሎ ስፖርት እንደዘገበው ከሆነ እንግዲህ ናፖሊዎች ከሊቨርፑል ጋር ንግግር ጀምሯል ፍሬድሪኮን ለማስፈረም ብሏል። ፍሬድሪኮ ኬዛ እንግዲህ ወደ ሊቨርፑል ከመጣበት ሰዓት ጀምሮ እንግዲህ በሊቨርፑል ደጋፊዎች ዘንድ በጣም በትልቅ በጉጉት ነበር ሲጠበቅ የነበረው። ነገር ግን ደግሞ በተለያዩ ምክንያቶች በሊቨርፑል ቤት እንግዲህ ስኬታማ ነው ልንል አንችልም። ብዙ ጨዋታዎችን እያደረገ አይደለም የሚገኘው። በተለይ ደግሞ ጉዳት ምክንያት እንግዲህ የተለያዩ ጨዋታዎች አምልጦታል። ከዛ በኋላ እንግዲህ በአሰልጣኝ አርነ ስሎት ምርጫ ውስጥ መግባት ያልቻለ ተጫዋች ነው። በጣም ጥቂት የሚባል ጨዋታዎችን ነው ማድረግ የቻለ ወደ ሊቨርፑል ከመጣበት ሰዓት ጀምሮና በዚህ ሰዓት እንግዲህ የሚታመነው ምንድነው በአሰልጣኝ አርነ ስሎት እምነት አልተጣለበትም ይህ ተጫዋች ነው እየተባለ የሚገኘውና ምናልባትም በዚህ የክረምቱ የዝውውር መስኮት ከሊቨርፑል ሊለቅ ከሚችሉ ተጫዋቾች መካከልም አንደኛው ነው እየተባለ ነው የሚገኘው። ናፖሊዎች ደግሞ የዚህ ተጫዋች ፈላጊ ሆነው ብቅ ብሏል። በእርግጥ አሁን ብቻ አይደለም የፈለጉት፣ ለጃንዋሪ ላይም እንግዲህ እሱን ለማስፈረም ሲሞክሩ ነበረ። በተለይ ደግሞ ካቫርስኬሊን ለፒኤስጂ ከሸጡ በኋላ እሱን ለመተካት ኬዛን ቅድሚያ ተመራጭ አድርገውት ነበረ። ነገር ግን ሊቨርፑሎች በዛ ሰዓት ለመልቀቅም አልፈለጉም። በዚህ ሰዓት ግን ናፖሊዎች ጠንከር ብለው የመጡ ነው የሚመስሉት ና መጀመሪያ ጥያቄ አቅርበው የነበሩት እንግዲህ በውሰት ለመውሰድ ነበረ። ከዛ በኋላ ግን ግዴታ ያልሆነ ግዢ እንዲካተትበት ነበረ የተባለው። ነገር ግን ሊቨርፑሎች ግን ያንን ነገር ሊቀበሉት አልፈለጉም። በሊቨርፑሎች ዘንድ እንግዲህ የሚታመነው በተለይ በፍሬድሪኮ ኬዛ ዙሪያ ይህንን ተጫዋች በቋሚነት ለመሸጥ ነው ፍላጎት ያለው በሊቨርፑሎች ዘንድ እንጂ በውሰት ለመስጠት ምንም አይነት ፍላጎት የለም። ነገር ግን በቋሚነት ለመውሰድ የሚፈልግ ማንኛውም ክለብ ካለ ግን ለማነጋገር ዝግጁ እንደሆነ ነው የተነገሩትና በዚህ ዙሪያ እንግዲህ ናፖሊዎች አሁን ላይ ያናገሯቸው ነው የሚገኙት። በእርግጥ ናፖሊዎች ብቻ አይደለም ይህንን ተጫዋች የሚፈልጉት። ከዚህ በፊትም እንግዲህ ፌነርባቾች ይህንን ተጫዋች እንደሚፈልጉት ተነግሯል። እንደዚሁም ደግሞ ኤሲ ሚላንም ይህንን ተጫዋች እየተመለከቱት እንደሚገኙ ተነግሯል። ነገር ግን አሁን ላይ ጠንከር ብሎ የመጣው ናፖሊ ነው። ናፖሊ እንግዲህ በጣም ጠንካራ የሚባል ዝውውር መስኮትን ለማሳለፍ እየጣሩ ነው የሚገኙት። በዚህ ሰዓት እንግዲህ ኬቪን ደብራይንንም ለማስፈረም ጥረት እያደረጉ ነው የሚገኙት። በእርግጥ ሊቨርፑሎችም ይህንን ተጫዋች ማስፈረም ይፈልጋሉ የሚሉ አንዳንድ መረጃዎች ሲወጡ ነበረ። በዛው ላይ ግን አንዳንድ መረጃዎች ደግሞ ሊቨርፑሎች ምንም አይነት ፍላጎት የላቸውም ኬቪን ደብራይንን ለማስፈረም የሚሉም ወጥተው ነበረ እና እስካሁን ድረስ እንግዲህ የተጣራ ብዙም ነገር የለም። ነገር ግን የናፖሊዎች ኬቪን ደብራይንን ለማስፈረም ግን በጣም ከፍተኛ ፍላጎት አላቸውና ኬቪን ደብራይንና ኬዛን በዚህ የክረምት ዝውውር መስኮት እንግዲህ ወደ ኔፕልስ ለመውሰድ ከፍተኛ ፍላጎት አላቸው እየተባለ ነው የሚገኘው። ሊቨርፑሎችም እንግዲህ ይህንን ተጫዋች ይሸጡታል ተብሎ ነው የሚጠበቀው። በተለይ ደግሞ ዘንድሮ ኬዛ የተጠበቀውን ያህል እንቅስቃሴ ማድረግ አልቻለም፣ የተጠበቀውን ያህል መጫወት አልቻለምና በዛ ምክንያትም እንግዲህ ይህንን ተጫዋች በመሸጥ ሌላ ተጫዋች ለማምጣት ፍላጎት አላቸው ነው እየተባለ የሚገኘው እና ምናልባትም እንግዲህ ፍሬድሪኮ ኬዛ በሊቨርፑል በቀጣይ አመት ላንመለከተው እንችላለን እንደ ላጋዜጣ ዴሎ ስፖርት ዘገባ ከሆነ። በዚህ ዙሪያ ያላችሁ አስተያየት ምንድነው? ይህን ተጫዋች ቀጣይ አመት በሊቨርፑል ታዩታላችሁ ወይስ
ክረምት ላይ በዝውውር መስኮቱ ተሽጦ ሌላ ተጫዋች ቢመጣ ይሻላል ብላችሁ ታስባላችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።